ከካሜራ ጀርባ ያሉ ተደብሮ ማውራት ይፈልጋል ላይቭ ኦዲየንስ ነው ሰላም ጤና ይስጥልኝ ክቡራትና ክቡራን ቤንጃ ቭሎግ ቤተሰቦች እንደምን አላችሁ በያላችሁበት ሁላችሁም ሰላም ነው ዛሬ ቀን 2 ነው እንግዲህ የገባውበት ቀን ሮብ ስለነበረ ምንም ነገር የፍስክ ነገር አላረኩም ዛሬ ግን እዚህ ቦሌ አካባቢ መተናል ታሪክ ላውንች ነው ያለነው ጥሬ ስጋ ለመጀመሪያ ከመጣው ሞክራለን በቃ እዛው ስሉኝና እንደዚህ ቆርጥላችሁ በሬው መችዛ ይመጣል ያቹ ነዛ ቀጥታ መጀመሪያ እንደታረነ ነው የሚያስወጡት ቀረተው አይፈልግም የት ነው አሜሪካ አይደል ዩሮፕ ጀርመን እኮ አሜሪካ ግን እንደዚህ አለ እንደዚህ አለ በሬውማ አይ እንደዚህ ይሰራል በቃ እንደዚህ የኛ ወንድማችን እዛ አለ አንድ ቤት አለ በሬው የዛው በሬ ስጋው ቴስት የለውም አሜሪካማ በደንብ አለ አለዛ የሜክሲኮቹ በሬ አሪፍ ነው እኔ አንድ አስፋው የሚባል እዛ ሀገር ያለው ሬስቶራንት ያለው ነው መጥቶ እዚህ ከኔጋ ብልት እንደሚወጣ ምናምን ብዙ ነገር ሳይቸው ነው ኦኬ አይደል አዎ እነዚህ ሜክሲኮኖቹ በሬ አሪፍ ነው ሬስቶራንት ያምራል በቃ ሁሉ ነገር እንደዚህ የሚሰቀለው ያ በጣም የሚያምር ነገር ይሰራል አይታችሁታል እንግዲህ የሚገርም ስጋ ነው ቴስቱን እናያለን በጣም ገራሚ ነው እስቲ እንሞክረው በቃ ቆይ ልዩነቱ ቆይ ነው ውጪ የምትባለው ስጋና እዚህ የቴስት ጉዳይ ነውና የሚገርም ነው ከሻኛው እየበላሁት ራሱ ምራቄ ይመጣል ደግሞ በእንጀራ ቴስት የሚገርም ነው እንግዲህ ባዶን ትሪ በኋላ ታዩታላችሁ አብራችን ቆዩ ውል ቀን እናያለን ብላችንን
ክቡራትና ክቡራን እንግዲህ እንዳያችሁት ምርጥ ስጋ በልተናል። በጣም ምርጥ ቤት ነው። በጣም አሪፍ ነበር። ጥብስም በልተናል። የስጋ ድግልናችንን አስረክበናል ማለት ነው። አሁን ደግሞ እስቲ ሄደን የአንድ አሪፍ ቡና ቦታ አለች። እሷን ደግሞ ሄደን ቴስት እናረጋታለን። አብረን ክቡራትና ክቡራን እንግዲህ አሁን የመጣ ነው ዳሪክ ኮፊ ነው። እዚህ ቦሌ አካባቢ ነው የሚገኘው። የተለያዩ ሀገሮች ቡና አንድ ላይ ተደርገው ስፔሻል የሚባለውን ቡና ነው የምንጠጣው። የምን ሀገር ነው ስም አለው የሆነ የተለያዩ ሀገሮች አንድ ላይ ተፈጭቶ የእሱ ቡና ነው። የተለያየም አላቸው። እንግዲህ ቴስት እናደርገዋለን። በእኛ ሀገር ሕግ መሰረት መጀመሪያ ታማስልና ከዛ በኋላ ነው ስኳር የምታደርገው። ኧረ ስቀልድ መጀመሪያ ያደረኩ መስሎኝ አማስየው ነው። ገቢ ነው ባይዘው ይሄ ራሱ ታሪክ ነው። እቃ ነው ለየት ይላል። ትንሽ እቃ ነው። በጣም ወፍራም ነው። እውነት ለመናገር ግን እንትኑ ምናምን ለማለት ከጠጣችሁት በኋላ አንድ 10 ደቂቃ ይፈጃል ስለማንቃቱ ስለምናምን። ግን አፍ ላይ ያለው ቴስት ግን የሚገርም ነው። አሪፍ ነው። በጣም ምርጥ ነው። ድሮ ምን ይባል ነበረ? መንገድ ላይ የሚሸጡት ቡናዎች ጫት ተወቅጦ ይጨመርባቸዋል ምናምን ይባል ነበር። ለምን ከጠጡ በኋላ ያንን ነቃ ብሎ ነው የሚውሉ። በተለይ እነዚህ ባንክ ምናምን የሚሰሩ የነበሩ ሰዎች በፊት ሄደ እሱን ካልጠጣ ሌላ ቦታ ብጠጣ ራሱ የዛን መልእክት አይገኝም ነበር። ግን ይሄ እስቲ እናየዋለን። መልሶ ያመጣኛል ወይስ አያመጣኝ የሚለው እነግራችኋለሁ። መልሶ ካመጣኝ ይሄው መልሶ አምጥቶኛል ብዬ እነግራችኋለሁ። ምመጣ ይመስለኛል። ይሄው ባዶ ይሄው ምርጥ ቡና ነበር።